አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኛ ጋር አልሐምዱሊላህ። ጾም ሙሳ እንዴት ይዛችኋል? ኢድ እየደረሰ ነው። በኢባዳችሁ ተበረታቱ ውዶቼ። ዛሬ እንግዲህ አብራችሁን ሆኑ እስከ መጨረሻ ቪዲዮ ማለት ነው። በቀደም የረከቦት ቪዲዮ ሰርቼ ነበረ እና ውዷ ደግሞ ረከቦትሽ አማረኝ በጣም ወደድኩት አለኝ። እንዳው ከነቅያሬ ትላላችሁ። እሺ እና እስከ መጨረሻ ተከታተሉት። ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ረከቦቱን አብረን መርጠን እናደርግላታለን ማለት ነው። እሺ እህቶቼ አሁን ወደ ረከቦቱ ነው ማለት ነው። ቀጥታ እዚህ ጋር እኔ ይሄንን አረኩላት ማለት ነው። እሷንም ሳሳያት በጣም ወደደችው ማለት ነው። ብዙ ረከቦቶች አሉት እንግዲህ ያማርጣል። በነገራችን ላይ ቤተሰቡ ናቸው የምታውቁት ነገር የለም። እና እዚህ ጋር የመስጊድ ምልክቶች ምናምን አለ። ለየት ያለ ነው ዲዛይኑ ራሱ ማለት ነው። በእውነት ለየት ያለ ነው። ከነሲኒው ከነንትኑ ፉል አድርጌላት ነው የምልከው። እስከ መጨረሻ ተከታተሉት ውዶቼ። አብረን ማች እያደረግን እናሸግላታለን ማለት ነው። እዚህ ጋር ከነዚህ ካሳየሁት ውጭ እኔም የመረጥኩላት በአንቺ ምርጫ ስትለኝ ይሄን አልኳት። በጣም ያምራል ማለት ነው። እሷም ደግሞ ወደደችው። በቃ አድርግልኝ ያለችኝ። ይህ ስኳር አለው፣ እንዲሁ ደግሞ የጢስ ማድረጊያ ማንኪያዎች አለ፣ የጀበና ማስቀመጫ አለ። ራሱን የቻለ እንትኖች ብዙ አለው ማለት ነው ወዶቼ። ከነሱ አደራረኩትና አሻሸኩላቸው ማለት ነው። እንግዲህ በደንብ መታሸግ ስላለበት በካርቶን ምናምን አድርገን ነው መስታወቱን ለመጠበቅ ስንል ማለት ነው። ጋቻው ራሱ ትልቅ ናት ማለት ነው። ቀልጠፍ ያለ ያው ብዙም ግርጅት ያላለ ማለት ነው። እንደዚህ ካርቶን ውስጥ አረግነና እንዲሁ ደግሞ የሻሂ ቡሾች በወርቃማ የሚያምር ካለ አርግልኝ ብላኝ ነበረ። ግማሽ ደርዘን ማለት ነው። እችን ቅልጥፍ ያለችው የምታምር ማለት ነው የሻሂ ቡሽ ናት። እንደዚህ ወርቃማ ነው ማች በቃ ቤቷ ወርቃማ በወርቃማ ሆነ ትላላችሁ። ፍክት እንደሚል እንግዲህ አንድ ላይ ደግሞ ኮምፕሊት እንደዚህ ሲፈረሽ ነው በጣም ውበቱ የሚወጣ ይበለጠው ማለት ነው ወዶቼ። እዚህ ጋር ደግሞ ይሄንን ለረከቦቱ አንድ ደርዘን አረኩላት ማለት ነው። 12ቱ ፍሬ እና እንደዚህ አርጌ በደንብ መታሸግ ስላለበት ያው መስታወት ያለው ነገር ይገጫገጫል ብዙ ነገር ስላለው ታሸገ ትላላችሁ እህቶቼ። አሁን እንግዲህ ደግሞ ይሄ እንደዚህ ካዘጋጀን በኋላ ወደዛችኛው እንሄዳለን ማለት ነው። እቺ እንግዲህ አይነሙኒየም ናት ማትሰበር። እንደዚህ መስታወት ናት ግን በጣም ጠንካራ ናት። ልፋት የምትችል ናት ማለት ነው። ብዙ እንደዚህ ከመራረጥኩት በኋላ ልፋትም ትችላለች። ከስር ደግሞ ሲኒ ማስቀመጥ በቀላሉ ትችላላችሁ። እሷን አደረኩት መካከለኛዋን ብዙም ግርጭት ያላለችውም ማለት ነው። ቆጥፍ ያለ ለሴት ሳሎን ምናምን እንግዲህ ታውቃላችሁ ሁልጊዜ የምትጠቀም ነገር መሆን አለበት ማለት ነው። እሷን አደረኩትና ሲኒ ደግሞ ለሷ መፈለግ ያዝኩት እችን አረኩት ማለት ነው። ያችኛው ክብ ስለሆነ እችን አረኩትና እሷንም እንደዚሁ ግማሽ ደርዘን 6 ፍሬ ያረኩላት ማለት ነው። ሲኒዋ ለዚህኛዋ በወርቃማው ያው በምታምረው ቀልጠፍ ባለችው ማለት ነው ወዶቼ። እንደዚህ አርግተን በካርቶኖች ሁለቱንም አሻሸግን ማለት ነው። አሁን እንግዲህ ቀጥታ እንደዚህ ካዘጋጀን በኋላ ባጃጅ ጠራሁት ማለት ነው። ባጃጁ ሲመጣ ጫንኩት። እንግዲህ ሁለቱንም አዘጋጀን ትላላችሁ ከነማቹ ሁሉ ነገሩ ማለት ነው። እዚህ ጋር ምን ጎደለ ብዬ ሳየው እንግዲህ እኛ ጢስ በጣም እንወደዋለን ወንዶች ታይላላችሁ ማለት ነው። እቺ ለሲምብል ትሆናለች ወይም ደግሞ ትንሽ ነገር እንትን ለማድረግ ትሆናለች። ትልቁን ጋቻ ለምን አላረግላትም ብዬ ትልቁን ጋቻ አረኩላት ማለት ነው። እሱን ደግሞ በሲሊቨር አረኩት። በእንደዚህ ውሎ ይሄን ይመስላል። አሁን ደግሞ እሷ ቤት ሄደን እስኪ ረከቦቱን በደንብ አሳያችኋለሁ ወዶቼ ማለት ነው።